ደረሰኝ እኮ አሁን ኮምፒውተር የምትችል ከሆነ ስራ ተገኝቶላታል እዚሁ። ኦኬ እሺ። አንዲት ልጅ በጣም ጨንቆኛል እያለች ነበር። መኪያ ነው ምናምን መካከደች ይናታል። ከቅድም ጀምሮ ስጽፍ ነበር ነው። ምንድን ነው እሙ ያቤስ ምንድን ነው ብትይ፣ ስራዬንም መስራት አልቻልኩም። ምን ሆነሽ ነው ስራሽን መስራት ያልቻልሽ? ምን ሆንሽ? እሙ ያቤስ ምን ሆነሽ ነው? ደስ ሲል እንኳን ስራ ስለተገኘላት ደስ አለኝ። ማሻአላ ምሰራው አላሰራም አለኝ። ማን ነው? አንቺ
የምወዳት ኮመንት ላይ ስቸከችክ ትውላለች። አይሰማም ትላለች። እኛ እየሰማንሽ ነው አውሪ ያልኩሽ። እኛ እናወራ አንቺ ላይ የምታወሪው። እሺ ማኪ እንዴ አንቺ አለሽ? ሜኪ አለሽ? ደህና ነሽ? ማይ ጉድነስ ሰው እንደዚህ ይጠፋል? ምን ሆነሽ ነው የጠፋሽው? ሎንግ ታይም፣ በጣም ሎንግ ታይም እኮ መተሽም አታውቂም። ስምረት ነጊቢ ስምረት ስፈልግሽ ታውሽ ፎሎ ያርጉሽ። ስምረትም ቻሌንጅ ሰጣታለች እኮ ለገነት። ስምረትን ፎሎ አርጓት ውዶቼ። ስምረት ኒውቲን አመሰግናለሁ አቡዬ። ችግር የለም ሰላማዊት፣ ይሳካልሽ ብቻ። አንቺ ይሳካና ስራውን ጀምረሽ መተሽ ታመሰግኛለሽ ማሬ። አውሪው እሺ። በጣም ጥሩ ሰው ነው የድርጅቱ ባለቤት። ላኩልሽ ቁጥሩን አውሪውና ንገሪው። እኔም አሁን ቮይስ ነገር ቁጥርሽን ልኬለት ቮይስ ነገር የዋለሁኝ እንትን እንደዚህ ኮምፒውተር ሳይንስ የተማርሽ እንደሆንሽ ሰው ወረቀቶቹን ውክልና ኢትዮጵያ ያለው ሰው ካለ በውክልና እዛ ውጭ ጉዳይ አቴስት አስደረገው ቢያስልኩልሽ፣ እዚህ ደግሞ ትጨርሻለሽ። የሚጨርሰው እና እነግርሻለሁ የት መሄድ እንዳለብሽ። ጋይስ ስምረት ቢዩቲም ለገነት ልክ እንደ መኩፋኖ እና እንደ አብርሃም በካታር ቻሌንጅ ሰጣታለች እና ለገነት ፎሎ ባደረጋችኋት መጠን ለገነት ገንዘቡን ታስገባለች። 8 ቀን የሰጧት። 8 ቀኑ ሳያልቅ ቶሎ ፎሎ አድርጓቸው። ቴንኪው ገነት። መኒጋን ጨርሱልኝ። ኪኖ አለቀ። ስንት ቀረው መሰላችሁ ጋይስ? 4 መኒጋን የቀረው። ወይኔ ሳልሰማው ሄደብኝ። 4 ሰው አንዳንድ 4 ሰው አንዳንድ መኒጋን ቢሰጥ ታርጌት ይሞላል። አቡዬ አንድ ሰራተኛ 2 ቤት የመስራት ግዴታ አለበት የለበትም? ሰኒ የምትባለው የታለች? ፕሮፋይሏን ላሳያችሁ አውቃችሁ እንድታስገቧል። ኮመንት ላይ መታ ሰኒ ንገሪያት። ይህንን ታስጻው ይባል ያረጓታል።
ሴት የምትለውን ጋይስ አንዳችሁ አናግሯት። ሞዴሬተሮች ቁጥር እንድትልክላችሁ። ሳውዲ ነኝ። ጉግል ላይ ግቢና የሳውዲ አረቢያ ሌበር ኦፊስ ነምበር ብለሽ ሰርች ስታደርጊ ይመጣልሻል። ብያታለሁ። ጎበዝ ማሂ ችግር ላይ ገንዘብ አይደለም። እሺ የመጨረሻ አስተማሪ ታሪክ ነበር። በቃሽ። ኦርጋኒክ ለማስታወቂያ ከሆነ የራስሽን ስልክ ነው ለሞዴሬተሮች የምትሰጪው። የኔን አይደለም የምሰጥሽ፣ የአንቺን ትሰጫለሽ። ጉዳይ አንድ እህታችን በተቀናበረ ቪዲዮ ምክንያት ራሷን አጠፋች። የት ነው ማሪ? ፌክ አካውንት። ሰላም ሰላም ሀቡዬ፣ እንዴት ናችሁ? ደህና ናችሁ? አንድን ማሪ ሰላም ነው። እግዚአብሔር ይመስገን ደህና ነኝ። አዲስ አበባ ነው የምኖረው። ሄደን እባላለሁ። ከስደት ተመላሽ ነኝ እና የሶስት ልጆች እናት ነኝ። መንታ ናቸው፣ ወንድና ሴቷ። የመጀመሪያ ልጅ 12 ዓመቷ ነው። ባሌ ተለያየን እና ሄደ እና ገንዘብ ምናምን አይደለም ፈልገው ስራ እዚህ አዲስ አበባ ላይ ከቻልሽ፣ አሁን የልጅቷን እያየው ነበር። ስራ የሚቀጥረኝ ሰው ካለ ጥሩ አቋም ላይ ነኝ ያለሁት፣ መስራት እችላለሁ እና እባክሽ ሀቡዬ በዚህ እንድትተባበሩኝ ነበር። የት አካባቢ ነሽ? ሀያት ኮንዶሚኒየም ላይ ነው ምኖረው። እና 3 ልጆች ነው ያሉሽ? አዎ 3 ናቸው። እና 3ቱን የት አስቀምጠሽ ትሰሪያለሽ ስራ ብታገኙ? ያው ትምህርት ቤት ይውላሉ። ግድ ነው ከሚራቡብኝ። ኮንዶሚኒየም ላይ ደግሞ ታውቃላችሁ ብዙ ነገር መዋጮ አለ፣ መብራት አለ፣ ምን አለ። ሌላ ቤት እየበራ እኔ ቤት ሲጠፋ ምናምን ከባድ ነው ሀውዬ። ብዙ አይነት ታሪክ ነው ያሳለፍኩት እና ብሰራ ግን በደንብ ጎበዝ ልጅ ነኝ። ከ14 ዓመት ጀምሮ በአረብ ሀገር ስሰራ የኖርኩ ልጅ ነኝ እና ህይወት እዚህ አድርሳኝ ነው። ግን በቃ ከሰራው እችላለሁ፣ እኖራለሁ። እዚህ ኮንዶሚኒየም ላይ ገዝቼ ስኖር ከቡና መሸጥ፣ ከሴፍቲኔት፣ ከብዙ ነገር ራሴን ብዙ በቃ እንደ አዲስ አበባ ልጅ እንደ እንትን ልፍት ብዬ ነው እዚህ የደረስኩት እና አሁን ደግሞ በህመም ምክንያት 1 ዓመት ቤት ነበርኩኝ እና በዚህ ደግሞ አልተግባባንም ከባሌ ጋር። አሁን ላይ ሄደ በቃ እሱ ለልጆቼ ለማሳደግ ነው ሀቡዬ የምለምንሽ። ታዲያውን ስራ ከሌለሽ ኮንዶሚኒየም የቤት ኪራይ ኬት አምጥተሽ እየከፈልሽ ነው? ገዝቼ ነው ሀቡዬ። ከልማት ተነሺ ሆነና የልማት ተነሺ ተሰጥቶኝ ከዛም በኋላ 100 ሺህ ብር ከህዝብ ሰብስቤ የቅድመ ክፍያውን ከፈልኩና ያንን ሸጪ የገበሬ የአርሶ አደር የሚባሉ ቤቶች አሉ። እሱን 6ኛ ላይ ወጥቼ ገዝቼ እየኖርኩኝ ነው። ያን ቤትም የአያቴ ቤት ነበር፣ ያ የቀበሌው ቤት ቤላው ወረዳ 3 ነው የምኖረው ሀቡ የነበረው። ከዛ ተነስቼ ነው አሁን እዚህ የደረስኩት። ያን የቅድመ ክፍያም ስከፍል በ100 ሺህ ብር ከህዝብ ሰብስቤ ከሰፈሬ ሰዎች ሰብስቤ ነው እና የራሴ ደግሞ ከሴፍቲኔት ጀምሮ ከቡና መሸጥ እዚህም ሰፈር ከመጣው ጀምሮ ሴራን ማጠብ፣ የሰው ቤቶችን ማጽዳት ምናምን በደንብ ሁሉን ሰርቼ እዚህ ደርሼ ነበር። ተሻሽዬ ነበር እና ደክሞኝ አሞኝ ቤት ስቀር ያው ቤት ተቀመጥኩኝ እስከሚሻለኝ ድረስ። ያው ባሌ ደግሞ አሁን አልቻልኩም ብሎ ነው ጥሎን የሄደው እና ፕሊስ ሀቡዬ በእናትሽ ተባበሪ። ስለዚህ አሁን አንቺ ኮንዶሚኒየሙ የራስሽ ስለሆነ የቤት ኪራይ የለብሽም። አሁን ልጆች የምታስተምረው የመንግስት ነው? የመንግስት ነው። ቀለባቸው የሚበሉት ምናምን ለመሸፈን ትንሽ ስራ ካገኘሁኝ ጎበዝ ነኝ፣ በደንብ መስራት እችላለሁ። ያንም ማሻሻል እችላለሁ። አሁን የመብራት ምናምን የምከፍለውን የልጆች የልጅ እናት ነሽ ሀቡዬ። ጠዋት ሲወጡ ምን አይነት ሙያ ባሽ ነው? እዚህ ጋር ናይዝጊ ተክሌ ምን አይነት ሙያ አለሽ? እኔ ሱቅም ላይ ቢቀጥረኝ እሰራለሁኝ፣ ጽዳትም እሰራለሁ፣ ጥበቃም ቢያደርጉኝ እሰራለሁ፣ ሁሉም ነገር እሰራለሁ። ትምህርት ግን የድሃ ልጅ ስለነበርኩ አረብ ሀገር ስለነበርኩ ብዙም አልተማርኩም። ግን በደንብ መጻፍ ማንበብ
እችላለሁ። ያው በዩኒቨርሲቲ ደረጃ ወረቀት የለኝም እንጂ። እዚህ ጋር እንንገርልሽ እና እዚህ ጋር ተናገሪ ቁጥርሽን እና ካላገኘሽ ስራ ንገሪና እኔ ቪዲዮ ሰራልሻለሁ። ታሪክሽን ነገር ቪዲዮ ሰርቼ ስራ እንድታገኝ ያደርግልሻለሁ። አሁን ስልክ ቁጥርሽን ተናገሪ። እዚህ 0911 85 ስምሽ ማን ነው? ኤደን መሐመድ። ኤደን መሐመድ። ስራ ፈላጊ ይገባል። እሺ ሀቡዬ አለው። ካልተገኘልሽ ታስታውሽኝና እኔ ቪዲዮ ሰርቼ ስራ እንድታገኝ ያደርግሻለሁ። እዛ ደግሞ ሰው እንዲያገኝሽ እና በአካል ቤትሽ መጥቶ ታሪክሽነትነቱን እንዲያ ያደርጋል። እሺ የኔ እህት እሺ፣ በጣም አመሰግናለሁ። ተባረኪ። መድኃኒዓለም በሰላም ይገላልሽ። ችግር የለም። ሚኒነት አሚን። ኤደን መሐመድ ትባላለች። የሶስት ልጆች እናት ናት። የምትኖረው ኢትዮጵያ አዲስ አበባ ሀያት አካባቢ ኮንዶሚኒየም ውስጥ ነው እና ስራ ነው የምትፈልገው። ጀስት ስራ፣ ምንም አይነት ስራ የሚቀጥራት ሰው፣ ስራ የሚያሰራት ሰው ነው የምትፈልገው። ኮንዶሚኒየሙ የራሷ ስለሆነ የቤት ኪራይ የለባትም። ልጆቿን የመንግስት ትምህርት ቤት ነው የምታስተምረው። ግን ለልጆቿ የምታበላበት፣ የምታለብስበት፣ የምትኖርበት ስራ ያስፈልጋታል። ባለቤቷ ትቷት ጠፍቷል፣ ትቷት ሄዷል። ሶ ፕሊስ ስራ ያላችሁ ሰዎች ቅጠሯት፣ ተጠንቀቂ። ስራ ባታለች ምን ያታሏታል? ከዚች ድሃ ምን ይወስዳሉ? አታለም ምን ይወስዱባታል? ለማንኛውም የጸጉር ቤት ስራም ቢሆን የሆነ ነገር ምንም አይነት ስራ ትቀጠሪያለሽ። ምንም ይሁን ዋናው ለልጆችን ከሰው የዳቦ ከዱቤ ከሱቅ ዱቤ መገላገል ነው ፈልጎ ሀቡ እና ሌሌ መብራት እንዲቆረጥ ብቻ አልፈልግም። ምንም እሰራለሁ ራሴን ከመሸጥና ከሌብነት። ልጆችሽን ቴኬር የሚያደርግልሽ ሰው የለም? እናት የለሽም? አባት? እናት አባቴን አላውቀውም። እናቴ አለች ግን እሷ አትችልም ማለት ሀቡ ታሪኬ ብዙ ነው ማለት ጤነኛ አይደለችም። ኦር በእድሜዋ በጣም ገፍቷል። ምንድን ነው ችግሩ? ማችልበት? አይ ጤነኛ ናት። አያት ያለች በጣም ትልቅ ሰው የምትረዳ እንትን የምትል እሷን ቴኬር ስለምታረግ አብሮ መቶ ቤቶች አይኖሩም? እናትሽም ሀያት አላት። የራሷ ቤት አላት። እዛ የራሷ ኑሮ ስላላት አሁን እኔ ልጆቼን ወደዛ መውሰድ ታውቂያለሽ አቡ እንትን አይ ወደዛ መውሰድ ሳይሆን እሷ መምጣት። እናትሽ ትዳር አላት? አዎ እንደዛ ነው። እና ስራም አላት ምናምን ልጆች አያቴም አለች። አትችልም። ምን ይመቅ ኦኬ። እኔማ እናትሽ ትዳር ባይኖራት ሌላ ትዳር መታ አንቺ ቤት የኖረች ልጆችሽ እንድታሳድግልሽ እና አንቺ አረብ ሀገር መተሽ እንድትሰሪ እንድናግዝሽ ነበር። እሺ ለምን እንጀራ አትሸጥም እያሉ ነው ኮመንት ላይ። ለምን እንደዚህ አይነት ነገር አስበሽ አታውቂም? ከመቀጠር አስቤያለሁ። ድሮ ምሰራ ነበር አገልግል አነባበሩ ምናምን ሰራ ነበር እዛ ቤት ላይ። ይሄ ግን አዲስ ኮንዶሚኒየም ስለሆነ የጋራ ነው መብራታችን ማለት ነው።
የቤት የሚበራ ካልሆነ ለንግድ ነገር እንድንሸጥ ኮሚቴዎች አይፈቅዱም። ሀቡ አውጥተን ውጭ የጋራ አንድ ስሪ ፌዝ የሚባል ባልቦላ ነው የተሞላልን ማለት ነው። ሶ ለዛ አውጥተሽ መሸጥ አችም ለቤትሽ ትጠቀሚያለሽ። በወር 2000 ብር ትከፍያለሽ። እሺ ባልትና ምናምን ሳስበሽ ታውቂያለሽ? ይሄ መብራት የማይፈልግ ነገር። እሺ አዎ አስባለሁ ሀቡዬ፣ መነሻን ስለሌለኝ ነው እንጂ አስባለሁኝ እንደዛው። ግን መነሻ ያስፈልገኛል። ለሱ ነው በቃ ሰርቼ እስካሁን ድረስ ስሰራበት ስለፋበት የነበረው ቤቴን ሳስተካከል ቤቴን ስንትን ስል የቆየሁትኝ ማለት ነው። አሁን እጄ ላይ አካውንቴን ማሳየት እችላለሁ። ቪዲዮ ከፍቼ በምንም ማጣራት ይቻላል። 0 ብር ከ00 ቴሌ ብር ሊረሱ 12 ብር ብቻ ነው ያለኝ አውዬ እና በቃ ይህን ከተስተካከለልኝ እሰራለሁ በደንብ። ቅጠሩኝ የትም ቦታ ሰርቼ ራሴንና ልጆቼን ብቻ ከሰዋይም በቃ የሚያሳዝኑ የሚያማምሩ ልጆች አሉኝ እና እንዲበተኑ ስላልፈለግኩ ነው ሀቡ። በቃ ችግር የለውም፣ ስራ ነው እንፈልግልሻለን። እሺ እንትን እኔ ስራ ከመፈለግ ውጭ ሌላ ነገር ቃል አልገባልሽም። እንዳንቺ አይነት ጠንካራ ሴት ስራ ነው የምፈልገው ማድረግ አልፈልግም። ስለዚህ ስራ ነው የምንፈልግልሽ። ስራ እንፈልግልሻለን በቻልነው መጠን። ስራ ተፈልጉ ካልተገኘ የራስሽን ስራ እንድትሰሪም ለማድረግ የሚቻል ከሆነ እንሞክራለን። ግን ቃል አይደለም ይሄ። እሺ እሺ። ስለዚህ ስልክ ቁጥርሽን ይዤዋለሁኝ። አስታውሽኝ። ዛሬ ሰሞኑን አንድ ሳምንት ጠብቂና ካላገኘሽ መተሽ አስታውሽኝ። እሺ እኔ ቪዲዮ እንድሰራ። እሺ በርቺ። እሺ እኔ እናት በጣም አመሰግናለሁ። ተባረኩልኝ። እና አቡዬ አንድ ተጨማሪ የምጠይቅሽ ማለት ነው፣ ሳይካትሪስት ጓደኞች አሉኝ ስትይ ነበር እና ከደረሰብኝ በጣም ብዙ ነገሮች አንጻር ማለት ነው ከሰው ጋር ራሴ መስማማት አቅቶኛል አቡዬ። እና ቢያገኙኝ ማለት ብር የለኝም የምከፍላቸው፣ ግን በቃ የምር ቢያማክሩኝ ደስ ይለኛል። እንደዛ ከሆነ ለአንዲት ቆይ እንደውም ይኸው ስምረት ራሱ እኮ እዚህ ያለች ስምረትዬ፣ እሷም ልትረዳሽ ትችላለች። ስምረት አለሽ እዚህ ጋ ወይ ስልክሽን አስቀምጠሽ ሄደሻል? ስምረት ያለችው አሜሪካ ነው፣ ግን እዚህ ነገር ላይ ስለምትሰራ ምናልባት በኦንላይን በስልክ ተደዋውሎ ለማውራት ልታግዝሽ ፈቃደኛ ከሆነች እኔ ቁጥርሽን አሁን ልክላታለሁ ዋትሳፕ ላይ። ስምረት ቢዩቲ አይ ቲንክ ስራ ቦታ ወይ ምናምን ትሆናለች። ጠይቃትና እነግርሻለሁ። እንትን ለምን ታሪክሽን አንቺ አትነግሪኝም? ሀቡዬ አሁን የ35 ብሩን አንሊሚትድ ሞልቼ ነው የ50 ብር ነበረኝ። ከዛ አንቺ ጋር ላይ ሁሌ ይገባል ማታማታ ያለበት ችግሩን ያሁኑ ሞላልሻለሁ ላይ በቃ እሱ አቋርጠኝ እንጂ እኔ ካስከበ በቃ የሚያዳምጠኝ የሚካፈለኝ ሰው ነው የምፈልገው። ደግሞ አሁን ይሞላልሻል። ቁጥርሽን ላክና ላክልሽ። እሺ 0911025385 0911025385 አሁን ሲሞላልሽ ታወሪያለሽ። እስከዛ ሚዩት አድርጊውና መካ የምትባለዋ ልጅ ላናግራት። እሺ
ትንሽና ግዛት የምትሉ ሰዎች እኔ ታሪኳን እውነቱን ሳላረጋግጥ ቤቷ ሰው ልኬ ህይወቷን ሳላቅ ምንም ነገር አላደርግም። እናንተ አታዙኝም ነገ ተመልሳችሁ ለመውቀስ። ከዚህ በፊት ሰላም የምትባል ልጅ እዚህ ቤት ገብታ ታሪኳን ተናግራ አልቅሳ ወዲያው ነው ገንዘብ አግዛናት። በኋላ ታሪኳ ውሸት እንደሆነ ያጣራ ነው። ስለዚህ እኔ በኮመንታተር አልታዘዝም። ኦኬ የማደርገው እኔ የማውቀው ለምን በአደ ኢንድ የሆነ ነገር ውሸት ሆኖ ሲገኝ ሀቢባ አስበላችን ነው የምትሉት፣ እኔን ነው የምትወቅሱት። ስለዚህ የሚያዘኝ ይሄ ነው። እሺ መካ የት ሄደች ልጅቷ? የአሁኗ ልጅ ቆይ ሲሞላ ከዛ ታርገች ቆይ ስላት የት ሄደች? ለምን ወጣች? መልሳቸው አስገባት። ኤደን ነው ስሟ። እሺ መነጽር ያደረገ ፕሮፋይል ኔት ይሆናል። ያለቀባት ችግር የለውም። ሲሞላላት ትመጣለች። ኔቱ አልቆ ይሆናል። ዘግቶባት ይሆናል። መካ አሁን ከወረድሽ ማለት መካ አሁን አይሰማም። አሁን እሺ ቅድም እኮ አዛግሽን እኮ ልባችንን ጎተችው። ይቅርታ ወላሂ በጣም ይቅርታ። እኔ በጣም ያልተመቸ ቦታ ስላለው ነው እና ስላስገባሽኝ በጣም ደስ ብሎኛል። አላህ በሰላም ይገላግልሽ አቡዬ። በጣም አመሰግናለሁ ስላስገባሽኝ እና ስለ ሊቢያ ማውራት ፈልጌ ነው። እችላለሁ? ስለ ሊቢያ አይቻልም። ጨንቆኛል ምናምን ብለሽ የጻፍሽው ስለ ሊቢያ ልታወሪ ነው? አሁን ያለሁት ሊቢያ ነው ሀቡ። ጨንቆኝ ስለሆነ ነው እንደዚህ ያልኩሽ። መሄጃ ጠፍቶኝ ነው። እሺ ምንም ላደርግልሽ አልችልም ማሬ። ተናግሬያለሁ 3 ዓመት ሙሉ ቲክቶክ ላይ ሊቢያ በህገወጥ መንገድ አትሄዱ፣ በህገወጥ የሰዎች ዝውውር ታስጠይቁናላችሁ፣ እኛ ሊቢያ ላለ ሰው ገንዘብ ማሰባሰብ አንችልም ብዬ 100 ታይም ተናግሬያለሁ። 100 ታይም 100 ጊዜ ተናግሬያለሁ። መዳም ቤት የተጨናቅሽ መስሎኝ ነው ያስገባሽ። ቻው ቻው። እየተነገራችሁ አይደለ እንደ ጆሮ ዳባ ልበስ ብላችሁ እምቢ ብላችሁ የምትሄዱት? አንዴ ከሄድን በኋላ አይጨክኑብንም ብላችሁ ነው አይደል? አይደል? እሺ ሰኒ ኤደንን አስገቧት። እሺ ውዶቼ ሰላም ነው አቡ። ሰላም እንዴት ነሽ? አለሁ እግዚአብሔር ይመስገን። ምንድን ነው ገጠመሽ ማርያም? ባህሬን ነበር የምኖረው። እሺ እና ባህሬን የኖሬ ያው ሀውስ ሜድ ነበር የምሰራው። ከዛ ማሪ አንቺ ነሽ መዳምሽ ቪዲዮ ያዘችብሽ? አይደለም። ኦኬ እሺ እሺ ማሪ ጀምሪ። እና ያው ከዛ በኋላ ወደ ትዳር ከአረብ ጋር ነበርኩኝ። አጋጣሚ አብረን ነበር የምንኖረው። ኦልሬዲ ፊርማ አለን፣ ግን በሺአ ፊርማን የተፈራረም ነው። እሱን ግን አይሆንም ብለሁኝ ማሪ ከመጀመሪያ ሙቃችሁ ጀምሮ አስረጅን ጉዳዩ እንዲገባን። እሺ ያው በፊት እዛው አረብ ሀገር ነበር ባህሬን ነበር የምሰራው። እሺ ባህሬን ራናዊ ነበር። ከወጣው በኋላ ቪዛ የተበላሸ እንጂ የወጣሁት በፍቃደኝነት ከእነሱ ጋር የወጣሁት በፍቃድ ነው። ቪዛይን አስተካክለውልኝ 4 ዓመት ሰርቼ ከዛ በኋላ ነው ባህሬን የወጣሁት፣ ፍሪ ቪዛ ማለት ነው። ሰዎቹ ለቀውሽ 4 ዓመት ኮንትራክት ቤት ፍቃደኛ ሆነው ለቀቁኝ። ከዛ ቪዛውን ሰራሁበት። ሰውየው በመሀል ነው እሱ ቪዛውን ካንስል ያደረገብኝ። እኔ አላወቅኩም ነበረ። በዛው መኖር ጀመርኩኝ። ለምን ካንስል አደረገች? በሰላም ከሆነ ወጣሽው ከቤታቸው ለምን ካንስል አደረገች? ከቤታቸውማ በሰላም ወጥቼ ቪዛ አስተካክለው እነሱን ፍቃደኛ ቪዛ እንዳለኝ ስላወቁ ኦልሬዲ ለቀቁኝ፣ አስተላለፉኝ። ያው የሀውስ ሜድ ቪዛ ነው እዛም ያለው። አሁን ገባኝ። አንቺ ወደ ሰው ቀይረሽ ነው ወጣሽ፣ ወደ ሌላ ስፖንሰር፣ ወደ ሌላ ከፊል። ትክክል። እሺ እዛ እሱ በመሀል ቪዛውን አበላሸው። አዲሱ ከፊል? አዲሱ ከፊል ተነሰለሽ? አዎ። ለምን?
በገንዘብ አልተስማማችሁም? አልከፈልሽም? ኦር ለምን አወሩት? ብዙ ነገር አወሩት። ከዛ በኋላ ወደ ሌላ ለመቀየር እንፈልገን ነበረ። ምንም በቃ እንትን አላለኝም። በቃ በዛው እየሰራሁኝ በመሀል ከአረብ ጋር ነበርኩ የምኖረው። ከዛ በኋላ ልጅ ወለደ። ከአረቡ ጋር እንዲተዋወቃችሁ? ከባህሬኑ ጋር ልጆች ነበሩ። ከዛ በኋላ ውጭ ወጥቼ መስራት ያው ውጭ ስለምሰራ ያው አለ የኢትዮጵያ ባንዶች አሉ፣ የአረቢክ ባንድ አለ አይደለ? እዛ ውስጥ እንትን አስተናጋጅ ሆኜ ነበር የምሰራው። ኦኬ። ሻይ ቤት፣ ቡና ቤት ነገር፣ ሻይ ቤት፣ ሺሻ ቤት ምናምን። ያው የኢትዮጵያ ባንድ አለ፣ አረቢክ ባንድ አለው። ኢትዮጵያ ባንዶች ላይም ሰርቻለሁ፣ አረቢክ ባንዶች ላይም ሰርቻለሁ። ባንድ ምንድን ነው ማሪ? ማለት እንደ ናይት ክለብ ነገር? ኖርማሊ ባንዶች አሉ። ያው እንደ ናይት ክለብ ነው፣ ይሰራበታል፣ ይሰራል። እና እንደዛ እየሰራው ይገባኛል። ናይት ክለብ ብትይ ሞር ይገባኛል። እንደ ላውንጅ ነገር አይደለ? እንደ ላውንጅ፣ እንደ ጭፈራ ቤት፣ እንደ ናይት ክለብ ነገር ሆኖ የሀበሻ ክፍል አለው። ሀበሻ ባንዶች አሉ፣ ሙሉ ባንድ ያለው። በቃ እንደዛ እየሰራው በመሀል ከሱ ጋርም ተዋወቅኩ። ከዛ አብረን መኖር ጀመርን። እሱም ቪዛይን ሊያስተካክል ነበረ። በመሀልን ያረገዝኩኝ። ከዛ ወለድኩ። ወልጄ በመሀል እሱ እርጉዝ ሆኜ እስር ቤት ገባ። ኬዝ ነበረበት። ባህሬን ያለ ጋብቻ ምናምን ሲወለድ ምንም አይጠይቁም ሆስፒታል? ምንም ችግር የለም? ጋብቻ ልጅ መጀመሪያ ከሱ ጋር እንደተዋወቅን ሺአና ሱኒዎች አሉ አይደለ? አዎ። በሺአ አፍ ተፈራርመናል። ኦኬ ኦኬ። ያለ ኢቃማ ይቻላል? ያንቺ መኖሪያ ፍቃድ ተበላሽቶ? ያለ ኢቃማ እኔ እንግዲህ አላውቅም። ያለ ኢቃማ የሚሆን ዝም ብሎ የቤት ውስጥ በቃ እንደዛ ማለት ነው። እኔ በዛን ሰዓት ያው ፊርማ ነው እንጂ የምን እንደሆነ አላውቀውም በዛ ሰዓት። እሺ ታዲያ እሱ ለሆስፒታል ጋር ያለ ማህተብ ለሆስፒታል እሱን ምንም የተቀበሉ አይጠይቁም ሆስፒታል። የኔ ጥያቄ አሁን እዚህ ካታርኛ ልንወልድ ስንገባ ማሬት ሰርተፊኬት እንጠየቃለን። የጋብቻ ገና የመጀመሪያ አርግዤ ቼክአፕ ልጀምር ስል የጋብቻ ወረቀት አምጪ ይባላሉ። እዚህ ካታር እንደ ዱባይ ፍሬ አይደለም፣ አካብዴ ናቸው። እና የጋብቻ ወረቀት ታስገቢያለሽ ክትትል የምታደርጊበት ሆስፒታል፣ ካለበለዚያ ሆስፒታሉ ይጠየቃል። ለዛ የጋብቻ ወረቀት እናስገባለን። እንደዛ ባህሬን አይጠየቅም ሆስፒታል ክትትል ስትጀምሪ? ወይንም እሱን እኔ ክትትል ሳረግ ራሱ አልጠየቁም። እንግዲህ እሱም ስለነበረ በሰዓቱ ያው እንግዲህ አረብ ለአረብ እንግዲህ ይተዋወቃሉ። ገባሽ? የሚያስረዳቸው ነገር አለ። ክትትል እያረኩኝ በመሀል እሱ ኬዝ ነበረበት፣ የፍርድ ቤት ኬዝ ተያዘ። እርጉዞኜ ማለት ነው። ተከራይተን ነበር የምንኖረው። ከዛ በመሀል እሱ እንደዛ ሲሆን በቃ እኔ ቤቱን መልቀቅም ስላለብኝ ተከራይተን የነበረበትን ልጆች ጋር አረፍኩኝ። ቤቱንም ለቀቅኩኝ እኔ። እሱ ስለተያዘ ቤት ኪራይ እዛ ጓደኞች ከበደኝ፣ አልቻልኩም። ስራም የለማ እርጉዝ ሆነሽ ስራ ትሰሪ። ስለዚህ ጃዛ ቤት ጓደኞች እሱ ሲታሰር አንቺ ከሀበሻ ጋር ደባል ገባሽ? እሺ። ያው እዛ መኖር። ከዛ በኋላ መውለጃ ሰዓት ሲደርስ ቀጥታ በጣም ታመምኩና እንትን አርጀንት ሄድኩኝ። ሆስፒታል አለ ሳልማንያ የመንግስት፣ እዛ ሄድኩኝ። አጋጣሚ በጣም አሞኝ ነበረ። ጠራሁኝ። ወዲያው መጡልኝ። ታመሜ ነበረ። አጋጣሚ ያው ወዲያው ገባሁኝ። ያው እስከምወልድ ድረስ እዛው ቆየሁኝ። ከዚያ የሚጠየቀውን ጠየቁ፣ ግን ምንም ያሉት ነገር የለም። ያው ኦልሬዲም ወረቀትም ስለነበረ የክትትል በዛ ወለድኩ። 3 ቀን ቆይቼ ከሆስፒታል ተመልሼ ጓደኛዬ ጋር የመንግስት ሆስፒታል አምቡላንስ ጠርተሽ ሄደሽ፣ ኧረ ባህሬን ነፃነቱ ደስ ይላል። ወልደሽ ያለ ጋብቻ በጣም የገረሙ። በዛ ሰዓት ደግሞ የጓደኛዬ ባል ደግሞ ባህሬኒ ነው። እሺ።
እዛ እሷ ጋር ነበርኩኝ። በቃ ያው ወለድኩ። ምንም ያሉት ነገር የለም። ኦልሬዲ ቪዛ ወረቀት የእሷ ጓደኛ ጋር ፋይሎቹ ምናምን ስለነበረ እሱን አሳየቻቸው። ወለድኩኝ። እሱ እስር ቤት ነው ተባለ። ወልጄ ወጣሁኝ በሰላም ማለት ነው። 3 ቀን ቆየ ሆስፒታል ወጣሁ። ማሻአላህ። እሺ ከዛ ኢጃዛ እግዚአብሔር ሲረዳ ከዛ ከወለድኩ በኋላ እሱም አልተፈታም። ልክ